ያንቺ ተንኮል ጥጌ ይሄን ተንኮልሽን አቆሚ። ከሩታ ካብርሽ ውጪ። እኛ አንፈልግም እነሱ መሀል የሚገባ ሰው። ማርክ አሁን መቼም ዛሬ ፕራንክ ነው። አይዋ ፕራንክ አድርጋቸው መልሰ እሱ ነው ያመጣው። ቪዲዮን ስታየው ጌታን ይወልሽ ቪዲዮን ታየዋለሽ። አንተ አልነግራትም ነበር እንዴ? እንደመጣ ነግራት የምትመካከረው ከሷ ጋር ተበላችሁ። አቤት ባልና ሚስት ድራማው ነው አሁን። ማርያምን በባልና ሚስት መሀል መግባት እኔ ያየሁት የተማርኩት ነገር በባልና ሚስት መሀል አትግቡ። ትክክል። እኔ አንደኛ ያወቅኩት ነገር እሱ ነው። ምንም ቢጣሉም ቢደባደቡ ቢለያዩ መሀላቸው ገብታችሁ የሆነ ነገር ልታረጉ ስትሆን መሀል የቀረ ነው እኛ ነን። አይዞሽ ገለል አንቺ ነሽ ያዋረድሽኝ። አንቺ ነሽ ያዋረድሽኝ። ምክንያቱም ሴት የላከው ምን አይፈራም። አንተን እያለች የነበረችው የሚወራው ሌላ የሚሰራው በተግባር ሌላ። እንደው የኔ ፋሚሊዎች ማለት ነው የካፌ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው። ዛሬ እንግዲህ አብርሽና ሩታ ብቅ ብለዋል በቤታቸው። ግን ፕራንክ ነው። እኛ አሰብነው ሌላ፣ የሚወራው ሌላ። ምንድን ነው ግን? እኔ ግራ ገባኝ እውነት ፋሚሊዎች ማለት እኛ የምንጠብቀው ሌላ ነገር ምናምን ፕራንክ ያደራረጋሉ ብዬ እኔ ሳላስበው ነው። ላይክ ሰብስክራይብ ሼር እያደርጋችሁ አበረታቱኝ። ቲክቶክ ላይ እየረገጧቸው ነው። ነገር ግን አብርሽና ሩታ ሚኒሬር ስለሆኑ መቼም እነሱን አለማንሳት አይቻልም። ማለት ስመስናቸው ጥጥ ነው። እኛም እንደነሱ ጀግና ሆነን መስራት ማሳየት አለብን እንጂ ሰደቧቸው ብለን የወረደ ሰው ጋራ መሰዳደብ የለብንም ብዬ አምናለሁ። ከሀወዳ ቲክቶክ ላይ የወጣሁኝ ይሳደባለሁ ብዬ አላስብም። ማለት እነሱ የሚሰሩት ሌላ ነው፣ ፍቅር ነው፣ የሆነ ነገር ነው። የሚወራባቸው ደግሞ ሌላ ነው። ይሄ ምንድን ነው? ስራ ላይ ካልሆናችሁ ሰው ልጅ አያነሳም ስማችሁን። የማይረባ ሰው ስሙ አይጠራም። የሚረባ ሰው ጥቅም ያለው ሰው ግን ስሙ ይጠራል ማለት ነው። ብዙ ዩቲዩበሮች አሉ ፋሚሊ፣ ብዙ ዩቲዩበሮች አሉ። ከነሱ በላይ ሚኒሬሎች አሉ። ነገር ግን ስማቸው ተጠርፎ ታውቃላችሁ? ለምን? ጥቅም የላቸውም፣ እይታ የላቸውም፣ የመዳን ቅመም አይከተላቸውም። ቢከተላቸውም ትምህርት የሚፈልግ የሆነ ነገር እንትን የሚል እንጂ እንደና አብርሽና ሩታ አይከታተሏቸውም። ስለዚህ በእነሱ ምክንያት አትሰዳደቡ። ስድብ የሰይጣን ነው። እውነት እኔ ይሄ ሁለት ቀን ትንሽ ስሜታዊ የሆንኩት ምክንያቴ እኔ ፋሚሊ ነግራችኋለሁ። አንዳንድ ሰዎች እነሱ ብቻ ወዳጅና እኛ ወዳጅ እንዳደለን አድርገው ይነኩናል። ማለት ለዩቲዩብ በማሳደግ ነው እንጂ ፋፊኮም አትወዳቸውም የሚባል ነገር ጆሯችሁ ሲሰማና የሆነ ነገር ሲደርሳችሁ ያማችኋል። ማለት እነሱስ ማናቸው እኔስ ማን ነኝ ብዬ ተሰምቶኝ ነው እንደዛ የተናገርኩት እና ብዙ ነገሮች የተናገርኩት እንጂ የሰው ልጅ ስራ ላይ ካላችሁና ሰው ጋር መቼም የማይሰራ ሰው ጋር አይገናኝም አይደለም። የተቀመጠ ሰው እኮ በቃ ዝንቡን ነው የሚቀረው። ስራ የሌለው ሰው ከማንም ሰው የማይገናኝ ጸብም አይመጣበትም። ድህነቱንና ችግሩን ይዞ ይቀመጣል። ማንም ሰው ስሙን አይጠራውም። እኔ ግን አሁን በቀላሉ አሁን ስራ ላይ እስከሆንኩ ድረስ ጣት ይትበዛል።
የሚሰራ ሰው ላይ ጣፍ ይበዛል፣ መቀሰር ይበዛል። እና አሁንም ቲክቶክ ላይ የተሰደቡ የተረገጡ እነሱ በቤታቸው ደግሞ ፕራንክ እየተደራረጉ ብቅ አሉ ዛሬ። እስኪ እንግዲህ ፋሚሊዎች አያስደንቅም? እኔ በቃ ተአምረኛ ናቸው ልጆቹ ማለት ነው። እና ሄቱም ማለት ብዙ ነገር ያሳያቸዋል፣ ብዙ ነገር ያስተምራቸዋል፣ ብዙ ደግሞ መስዋዕት እንድትከፍሉ ጭካኔ ያስተምራቸዋል። ማንም ሰው ለእናንተ ምንም እንደሆነ ነው የሚያስተምራችሁ ማለት። ዛሬ ደግሞ ማን ቡታጀራ ዊናን ሲናገር ነበር እየሰደቡት ማለት ነው። እርግጥ ፕራንክ ነው፣ ፕራንክም ባይሆንም እንትን ነው ማለት ዩቲዩቡን እንደ ለማዘጋት ሞክረውበታል መሰለኝ ማለት አንድ ሰው ጥላት ካላችሁ የእነሱን ኮድ የኔን ኮድ ካወቃችሁት ዩቲዩብን ካት ማድረግ ትችላላችሁ ማለት ነው። ያ ሰው ወይ ገንዘብ አስለምዳችሁት ከሆነ ወይ የሆነ ነገር ከእናንተ የሚፈልገው ነገር ካለው በሚበቀላችሁ ነገር በዩቲዩባችሁ ይመጣባቸዋል። እንደዛ ተገጥሞታል ዊና ዛሬ ማለት ነው። ስለዚህ አንዳንድ ጊዜ የምንሰራውንም የምንናገረውንም የምንውልበትንም እናስተካክል ነው የምለው። በቃ እኔ ጥሩ ቦታ ውዬ አይደለም ታውቃላችሁ። ቲክቶክ ላይ ከኔ በቃ ምርጥ ጓደኞች ስላሉ ለእነሱ ፈታ ለማለት እንጂ በእውነት ሙራኑ የለኝም። ቲክቶክ የሚወጡ ልጆች አላማቸውን ረስተዋል ብዬ እስካስብ ድረስ የሆንኩበት ጊዜ ደርሷል። አሁን ማለት ለምን የሚናገሩትን አያውቁትም። ሰው ለመሳደብ የሚወጡ አሉ ተደራጅተው ማለት ነው። ሰውን ዝቅ ለማድረግ ማለት ነው። አላቃትም አውቃታለሁ ብለው አመት ከምናምን ድምጣችንን ሰምተው እየኖሩ እንኳን እኔ እኮ እሷን አላቃትም የሚሉ አሉ። ወደ እሱ ነው አብረን እየኖርን ማለት ነው። ይሄ ምንድነው? ክፋት ነው። ክፋት ያለባቸው እነሱ እና አብርሽን እንድንጠላ የሚያደርጉ ማለት ነው እንጂ አብርሽና ሩታ እየሰሩ ስለሆነ ነገም ተነገ ወዲያ ስራ ላይ እስከሆነ ድረስ ትችት ስለሚበዛባቸው ቲክቶክ ወጥተው የሚሳደቡ ልጆች እኔ ይሄንን ቢያዳምጡት ሊከርድን በቃ ወደ ራሳቸው በእውነት ወደ ራሳቸው በቃ ይስሩ። ስራ ነው፣ ዶላር ነው። አሁን ዛሬ 200 ለማስገባት ነው ዛሬ ቻሌንጅ የተፈጠረው። እኔ አሁን 7000 ቁጭ አልኩት። ለምንድን ነው? በሰው እኮ ስለምሰራ ነው። ፍትፈታ ስለማመጣ እኮ ነው። በራሴ ብል እኮ በአንድ ቀን እኮ 10,000 20,000 እንደመገባ ቃልሁኝ ከሀገሬ ሄጄ ከልጆቼ ከቤተሰብ በቃ ከብዙ ሰዎች ከወጣቶች ጋር ቀልቀል ብዬ መስራት እችላለሁኝ። ግን መዳም ቤት ስለሆንኩ በሰው ስለምሰራ ደስ ያላቸው ትደግ ብለው ያለ ሰው ሰብስክራይብ ያደርገኛል፣ ላይክ ያደርገኛል፣ ቪዲዮውን ሰመጨረሻ ያውልኛል። ይሄው እኔንም ሰው አድርገውኛል። አልሐምዱሊላህ እኔ በጣም ነው የምናገረው። አሁንም በእናንተ ብርታት ዩቲዩበር ለመባል ደርሻለሁኝ። አመሰግናለሁ። አስደስታቸዋለሁ ብዬ ተስፋ አደርጋለሁ። ከኔ ግን መጥፎ ነገር አጠብቁ ማለት እድሜም ጨመር እያለ ሲሄድ ከ18 20 ከ20 25 ከ25 28 30 ስትገቡ ብዙ ነገራችሁ ይቀየራል። ስለዚህ አልሐምዱሊላህ በአሁኑ ሰዓት ሰውን መሳደብ ሰው አይደለሁም። ቲክቶክም በወጣ እተቻለሁ ያን ነገር እንዲያስተካክሉ ነው እንጂ የምንናገረው እንዳንተ ምንትስ ብዬ ተሳድቤ አላውቅም። ማለት ያንን የሚገልጸው ቤተሰብ የሌለው ሰው ነው እንጂ ቤተሰብ ያለው ሰው አይሳደብም። እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ። ዛሬ የመጣሁት ያው ሩታዬን ትንሽ ያስለቅሰውብናል። እኔ ያናደዳለሁ ስታለቅስ አልወድም። ነገር ግን ስራ ነው ምን ማለት አንችልም። 200 እንድትገባ ነው የምንጠብቀው ቪዲዮ ሌላ የሚመጣልን ሌላ። ስለዚህ እራሳችሁን ሁኑ ለማለት እፈልጋለሁ። እወዳቸዋለሁ በጣም ላይክ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።